ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ ማቀርብላችሁ 54 ጊር አይደለም ይቅርታ፣ ትላንት እንትኑ ረጅም ጊዜ ጊር ላይ ስለቆየው መቶ ምናምን ቪዲዮ ነው የሰራ ነው እና አፌ ላይ ቀርቷል። አሁንም ጊር ላለው ግን ጊር አይደለም አይፌስ ነው። ስለዚህ 53ኛውንም ስጀምር ጊር ብዬ ነው የጀመርኩት። ማለት አሁን ሰምቼው ራሴን ስተት ነው ብዬ እሱን ሪከርድ አድርጌ መጥቼ አሁንም እዚህ ጋር እንደገና ስህተቱን ደገምኩት ማለት ነው። ግን ይሄ አይኤፍኤስ ነው። አይኤፍኤስ 54 ነው። ዛሬ እንግዲህ በፈረንጆቹ ቀን ኖቬምበር 20 2025 ነው እና በዛ በ53ኛው ቪዲዮ እያልኩ የነበረው ነገር ምንድን ነው? መንግስት እንደ መንግስት ስታዩት መንግስት እንደ መንግስት ሲታይ ኮንሱመር ነው እንጂ ኢንቨስት ሲያደርግ ማለት ሸማች ነው እንጂ እንደ ነጋዴ ኢንቨስተር አይታይም። ማለት ከቫት አኳያ በነጋዴ ኢንቨስተርና ማለት በነጋዴና በሸማች መካከል ያለው ልዩነት ምንድነው? ነጋዴ ኮንሱም የሚያደርገውን ነገር በሙሉ የንግድ ድርጅቱ ለራሱ ፍጆታ ለማዋል አይደለም የሚገዛው፣ የሆነ እሴት ጨምሮ ለሚቀጥለው ሰው ለማስተላለፍ ነው የሚገዛው ነው። ምንም ነገር ቢገዛ ምንም አይነት ነገር ላይ ወጪ ቢያወጣ የሚያወጣቸውን ወጪዎች በሙሉ የሚያደርገው ምንድነው? ለራሱ ፍጆታ ለመጠቀም አይደለም፣ በንግድ ሂደት ውስጥ ማለት ነው። የሆነ ነገር ወስዶ እሴት ጨምሮበት እዛ ላይ ራሱን ትርፍ ጨምሮ ምናምን ብሎ ያንን ነገር በንግድ ወደሚቀጥለው ለማስተላለፍ ነው የሚሰራበት ነው። ስለዚህ ፕሮዳክቲቭ ነው አምራች አካል ነው። የመረተበትን ወደሚቀጥለው ያስተላልፋል። ያን ለማድረግ ነው የሚጠቀመው። ስለዚህ ከቫት አኳያ ሸማች አይደለም፣ ይልቁንም አምራች ኃይል ነው ተብሎ ነው የሚጠየቀው። እሴት ጨማሪ ነው ተብሎ የሚታየው። መንግስት ግን እንደ መንግስት ልክ አንድ ዜጋ ምንም ነገር ቢያደርግ፣ አሁን ለምሳሌ እንዳልኩት እዛ ምሳሌ ላይ እንዳልኩት ማለት ጤናማ ምግብ ገዝታችሁ ብትበሉ፣ አሁን ፍራፍሬ በኢትዮጵያ ውስጥ ቫት ይጣልበታል ማለት ሽንኩርት፣ ቃሪያ ምናምን እነዚህ ለምግብ የሚሆኑ አይጣልባቸውም ይመስለኛል ነው ላይክ ነው። ነገር ግን ብርቱካን፣ ሙዝ ወይንም ደግሞ አፕል ምናምን ብትበሉ ቫት ይጣልበታል። ምክንያቱም እንደ ቅንጦት አይነት ነገር ይታያል መሰለኝ። እንግዲህ የሀገራችን ሕግ እንደዛ ነው የሚያደርገው፣ ቫት ያደርጋቸዋል። እና ግን ስትበሉ ለምሳሌ ፍራፍሬ ገዝታችሁ ስትበሉ ራሳችሁ ላይ ኢንቨስት እያደረጋችሁ ነው። ጂም ሄዳችሁ ብትሰሩና ሰውነታችሁን ብታሻሽሉ፣ ጤናችሁን ብትጠብቁ ፕሮዳክቲቭ እየሆናችሁ ነው። እና እኔ እንዲያውም ጥያቄ ፈጥሮብኝ አብረን ኤክስፕሎር ብናደርገው ደስ ይለኛል። ቢካዝ ምንድን ነው መሰላችሁ ማለት ከኮፓይለት ጋር እንትን እያልኩ ነበር። አጋጣሚ ወደዚህ ስመጣ ማለት በሀሳብ ደረጃ አስቤዋለሁ፣ ግን ይህን ላውጣው። በሀሳብ ደረጃ አስቤዋለሁ ግን ይሄ አይደለም ነው አዲስ ጀምሬው ነው ወይስ ኮንቨርሴሽን ሂስትሪ ወይንም አዲስ ኮንቨርሴሽን እንጀምር? ምን ችግር አለው? ከቻት ጂፒቲ ጋር ወይ ማን ነው ስሙ ኦልሬዲ አንስቼው ነበር የሚል ነገር ስለነበረኝ ነው። ማን ነው ስሙ? ሚስተር ቻት ጂፒቲ ወይ አዩ ሚስተር ማለት ሀሳቤ ምንድን ነው? አሁን አንድ ግለሰብ እንትን ሲያደርግ እንዳልኳቸው አሁን ጂም ሄዳችሁ ብትሰሩ ራሳችሁን እየጠቀማችሁ ነው። ፕሮዳክቲቭ አምራች ዜጋ ለመሆን ነው ማለት የምትበሉትን ነገር በልታችሁ፣ የምትለብሱትን ነገር ለብሳችሁ፣ የምትነዱትን መኪና ነድታችሁ፣ የምትኖሩበትን ቤት ውስጥ ኖራችሁ አት ኤንድ ኦፍ ዴይ ፕሮዳክቲቭ ለመሆን ነው አይደለም? እና እንዴት አድርጎ ነው አሁን ያንን እንዴት ጀስቲፋይ ያደርገዋል ነው ኮፓይለት የመለሰልኝ። ምንድነው ለዛም ነው አንዳንድ ጊዜ እንግዲህ እንትን የሚደረግላቸው ታክስ ተመላሽ ይኖራቸዋል በአንዳንድ ሀገሮች። ያንን ከግምት ለማስገባት ነው
ይላል የሚል ነገር ሰጠኝና ዝርዝሩን ግን አላየሁትም። ዝም ብዬ በመሀል ነው አላላ ልቤ ሌላ ቦታ ሆኖ ነው ጥያቄውን የጠየኩት። ትኩረት ሰጥቼ ሙሉን አላየሁትም። እዚህ ጋር አብረን እንድናየው ፈልጋለሁ ማለት ሶ አና ላይክ ነው seeing that even individuals who consume to be a better producer, like a better productive person. E.g. an employee working in a company when he buy fruits. In the case of Ethiopia, e.g. fruits, right? Well, funny on it. In the case of Ethiopia, right? In the case of Ethiopia, when he buys foods and buy a suit, go to gym, buy a house, buy a car, etc. Like an employee working in a company, when he buys food, he is investing in himself, so to speak, to make a better productive citizen out of himself. Now, all right. Now the question is, all right. Now the question is, he should have been one can argue that person should have been exempt, all right, from that. Yet he is not. So how can this contradiction be reconciled? Right? So seeing that even individuals who consume to be a better productive person, e.g. an employee working in a company, when he buys fruits, in the case of Ethiopia, buys a suit, go to gym, buy a house, buy a car, he's investing in himself, so to speak, to make a better productive citizen out of himself. Now the question is, one can argue that the person should have been exempt from that, yet he is not. How can, I think it will understand. Great question, and this is exactly where everyday language, investing in yourself, and the logic of that diverge. The contradiction feels real, but economically and legally it's not considered a contradiction inside of what design is. How to reconcile it is a technical term. An household can never invest, all right, even though in normal speech a person invests in themselves, by buying fruit, all right, by buying fruit, clothes, gym membership, a laptop. This thing joke ይችልበታል. VAT doesn't treat households as investors because only producers can claim input VAT credit. You are only investing in VAT logic if the purchase is used to produce market output, and you are part of a VAT chain, meaning you charge VAT onward. Households don't produce taxable output, all right? Don't therefore they cannot VAT, but እንዴት ነው የሚባለው መሰላችሁ? uh, 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 እንዴት ነው የሚባለው መሰላችሁ?
ሰውየው ራሱ ላይ ኢንቨስት የሚያደርገው ነገር ላይክ እጂ the employee is the employee is like is going to produce a labor which will be taxed, isn't he? Right. Great. That's okay. That's like what you call it. That's exactly the subtle point. Yes, the employee will produce labor that will be taxed, but VAT doesn't consider labor a taxable output. Okay, it's a taxable output አይደለም. That's the key to reconciling the contradiction. Let's unpack it. In VAT logic, a firm producing bread produces taxable output. A hotel producing rooms produces taxable output. A contractor producing a report produces taxable output. But an employee producing labor produces no VAT taxable output. Like, why? Because the labor services are fully exempt from VAT. Okay. I don't know. ያወዛግባቸዋል እውነት ለመናገር አሁንም ይላል ምንድን ነው ታክሰብል አውትፑት ቫት ማለት ሌበር ለምሳሌ ሌበር ስትሸጡ በዛ ትላንትና በጀመር ነው ለምሳሌ በጨርቅ አምራችሁና ምንድነው በበግ ጸጉር አምራችሁ ከዛ በጨርቅ አምራችሁ ከዛ በሱፍ አምራችሁ ከዛ በመጨረሻ ላይ በሱፍ አካፋፋዩ እያለን ብንሄድ ጨርቅ አምራችሁ ጨርቁን ሲሸጥ ቫት አብሮ ይቀበላል እና ላይክ ነው ስለዚህ አይተሙ እንትን ነው ቫተብል ነው ማለት ነው የበጉ ጸጉር ቫተብል ነው the difference is አንድ ሰራተኛ ሄዶ ሌበሩን ሲሸጥ ቫት ብሎ 15% እዛ ላይ አይቀበልም ነው ቫተብል አይደለም ወይንም ሌበር ናቹራሊ ፕሮዳክት ነው ምርት ነው ሰውየው ማለት አንድ ሰው ራሳችሁን ብትወስዱ እኔ ለምሳሌ ላይክ ነው አንድ ስራ ስትሰሩ ቫተብል የሆነ ስራ ነው የምትሰሩት ነው ላይክ ይቅርታ አንድ የሆነ ምርት እየሸጣችሁ ነው ምርት ስትሸጡ ግን ያ ምርት ላይ ቫት ጨምራችሁ አይደለም ደሞዝ የምትቀበሉት ማለት ነው ደሞዝ ጥሬዋን ነው የምትቀበሉት እንጂ ለምሳሌ ደሞዛችሁ 10000 ቢሆን 1500 ቫት ብላችሁ አትቀበሉም ነው what's the logic behind exempting it is labor tax through income tax not VAT like what is the qualification for a given product to be exempt from VAT like ዘጋኝ ማለት ነው ትላላችሁ ኔትወርክ ነው ወይስ በስልኬም ቢሆን አመጣዋለሁ እንጂ ዲስፔንድ አረጋ ማለት እውነት ነው ቫት አይደረግም ግን ምንድነው አሁን ኤግዛምት የሚሆንበት ምክንያት ብላችሁ ብትሉ እኔ እንዳለ ሳስበው እንግዲህ ታይም አውት ብሎ ጠፋ ማለት ነው ኔትወርክ ነው እንዳትሉ አይ ዶንት ቲንክ ሶ ኢትስ ኤ ኔትወርክ ኢሹ it's not a network all right Copilot where was Copilot እንግዲህ Copilot እንጠቀም በሚለው try again okay in VAT design a product is not exempt because who buys it but because of what the product is and what policy goal the government has all right what the product like
every VAT system uses classification rules to decide what's taxed and ስለዚህ arbitrary ነው የምላችሁ ማለት you know like I mean like my logic was right my logic was if you know like if your VAT like you are like my logic was if the purpose of the VAT is to tax consumption, I mean like and the whole idea of VAT seems to collapse once once somebody start to reason that right almost all consumptions have productive aims ማለት መንግስት እንዳ like arbitrary ነው in a sense your intuitive is very sharp and economists have wrestled with exactly this issue you are touching the core philosophical like philosophical problem if VAT is designed to tax consumption but almost all consumptions have productive consequences then what's consumption here is the clean way to resolve the apparently you are right in real most consumptions does have productive aims food, energy, work productivity, clothes, social, professional signaling, all right, transportation, getting to work. I mean, everything that you consume in the like VAT ሳቢው ምንድነው የምትወስዱትን የምትጠቀሙት ነገር ልታመርቱበት አይደለም ነው ግን ምንድነው ማምረት ማለት እኔ ስጠቀም አይደለም ወይ ሰኖራ አይደለም ወይ ማመርተው ማለት ካልበላው ካልጠጣው ቤት ከሌለኝ መኪና ያን ሁሉ ነገር ማረገው ለሌክዠሪም ብቻ አይደለም ለኮምፎርትም ብቻ አይደለም ለፕሮዳክቲቪቲን ለመጨመር ነው ማለት ስትበሉም ጥሩ ቤቱም ውስጥም ስትኖሩ ፋንክሽናችሁ ይጨምራል ብዬ አስባለሁ ማለት የማይመች አይደለም ቤት አይደለም እንትን የማይመች አልጋ ላይ ያድራችሁ እና የሚመች አልጋ ላይ ያድራችሁ ጧት ስትነሱ ፕሮዳክቲቪቲያችሁ እኩል አይደለም ስለዚህ ጂም ስትሄዱም ጤናችሁን ልጠብቁ ነው ምግብ ስትገዙም ጤናችሁን ልጠብቁ ነው everything ስታረጉ you are trying to make yourself productive ነው ስለዚህ ኢንተርኔት ብትጠቀም ፎን ብትጠቀም የጤና አገልግሎት ብትጠቀም ምንም if we follow economic logic strictly almost all household spending is investment in human capital so why doesn't VAT treat households as investors because VAT is not based on economic purpose but on legal identity ስለዚህ እንትን ነው ማለት justification የለውም at the end of the day እንትኑን አንስቶ ነው የሚያፈርጠው የሚል እምነት ነው ያለኝ ማን ነው ስሙ የቫት ሎጂክ አሁን በቃ በሌጋል አይደንቲቲ ነው አንተ በህግ የምትታወቀው ምን ተብለህ ነው ነጋዴ ነህ ወይስ ዜጋ ነህ ተብለህ ነው የምትታወቀው እና ነጋዴ ተብለህ ማለት የንግድ ተቋማት የራሳቸው የሌጋል ፐርሰናሊቲ አላቸው ለምሳሌ ኮርፖሬት ከሆናችሁ ምናምን እየተባለ አሁን ፕራይቬት ፕሮፐርቲ ምንድነው ሶል ፕሮፕራይተርሺፕ ወይንም ደግሞ ሌሎች ነገሮች ሶል ፕሮፕራይተርሺፕ ፕራይቬት ሊሚትድ ካምፓኒ ኢንኮርፖሬሽን ምናምን ያላችሁ ትሄዳላችሁ ማለት ነው እና አንተ የምትታወቀው እንደ ኢንዲቪጁዋል ነው ወይም ሌላው ሰው የሚታወቀው እንደ ምንድነው እንደ ግለሰብ ነው he is a person ቢዝነስ ድርጅቶቹ ግን የሚታወቁት አሁን ፊሎሶፊካሊ ነው ማወራችሁ ላይክ ነው ከመንገዴ ወጥቼ እዚህ ጋር ከሚወራው ርዕስ ሳይሆን ፊሎሶፊካሊ ስታዩት VAT consumption tax ብሎ ነገር it doesn't work like philosophically everything is consumed for the ultimate purpose of being producing more አብዛኛው ነገር ነው ገብቷቸው ማለት even ሰው ሲጋራም ሲያጨስ ለሳቲስፋክሽን ነው ያነቃቃኛል ያበረታታኛል ብሎ አርጊው ሊያደርግ ይችላል ገብቷቸዋል እና እኔ እንደዛ ሰው ነው ስራ መሰራው ኢንፑት ነው በከሰል ጭስ መሰራው ማለት ይችላል ሰውየው አርጊው ማድረግ ይችላል እና
ፊሎዞፊካሊ አሁን እኔ እግረ መንገዴን እንትኑን ሳስረዳው ነው ሀሳቡን ጽንሰ ሀሳቡን ሳስበው ፊሎዞፊካሊ ዲፌንድ ሊደረግ አይችልም ማለት መጨረሻ ላይ በህግ ማለት ሌጋል አይደንቲቲ ነው ካላችሁ እናም ችግር አለው አዲስ አይደንቲቲ ይፈጠር ብላችሁ አርጊው ማድረግ ነው ማለት ልክ አሁን የግል ድርጅት ኃላፊነቱ የተወሰነ ማህበር እና አክሲዮን ማህበር ወይንም ኢንኮርፖሬሽን እና ምን ያላችሁ እንደምትሄዱት የግል ድርጅትም አይደለም ግለሰብ ነኝ ላይሰንስድ ነኝ እና ኦፕሬት ማድረገው ደሞዝ ስቀበል ቫት አስከፍላል በኋላ ላይ ስራ አጣችሁ ትባረሩ ይሆናል እንጂ ቫት ማይከ ማለት ቫት የማይጠይቅ ሰራተኛ እንቀጥራለን ብለው ያባሯቸው ይሆናል ያስኬዳል ነው ሎጂኩ ወይንም ደግሞ እንትንም ልታረጉት ትችላላችሁ አሁን ነጋዴ በሙሉ ተርኖቨሩ ከ2 ሚሊዮን በታች የሆነ ቫት አያስከፍልም አይደለ የተወሰነ ደረጃ ላይ ስትገቡና የዛን ያክል የሚከፈለኝ ከሆነና የዛን ያክል አርን ማረግ ከሆነ ሌትስ ሴ አኑዋል ኢንካሜ ከ2 ሚሊዮን ብር በላይ ከሆነ እኔ ቫት አስከፋይ ግለሰብ ነኝ ማለት ትችላላችሁ ደሞዛችሁ በአመት ከ2 ሚሊዮን ብር በላይ ከሆነ ሌትስ ሴ በወር እንግዲህ ከ200 ሺህ ማለት 200 ሺህ ብር እንኳን ቢከፈላችሁ ያልፋል ስለዚህ በወር ሌትስ ሴ አይ ዶንት ኖ ኢትዮጵያ ውስጥ እንኳን እንደዛ አይነት ሰው ያለ አይመስለኝም ሊኖር ይችላል አላውቅም ማለት ቢያንስ እኛ በመናቀው ኤንጂኦዎች ውስጥ ምናምን ሊኖር ይችላል ግን 2 ሚሊዮን ብር ተርኖቨር ካለው ከደሞዙ ጋር አብሮ ቫት ሊጠይቅ ይችላል ሎጂኩ እዛ ድረስ ያስኬዳቸዋል ነው እና በእንትን የሚያስኬድ አይመስለኝም የሆነ ሆኖ ግን ዋናው ለማለት የፈለኩት ምንድነው እንግዲህ ያ ከፊሎሶፊ አኳያ እንዳልኳችሁ ሁሉም ኮንሰምፕሽን ስለሆነ ግለሰብን ኮንሱም አታረግ like ነው አንተ የምታረገው ኮንሰምፕሽን ለፕሮዳክሽን አይሆንም ብላችሁ ማስቆሙ ትርጉም የለው ከፍልስፍና አኳያ ማለት ነው እንደው ዝም ብዬ የንግድ ድርጅቶችን ትቼ ማለት ሎጂኩ የሚያስኬድ አይደለም ነው like ነው እንዳልኳችሁ ብዙ ክፍተቶች አሉት ያከራክራል የሆነው ግን አሁን በተግባር ላይ ያለው ምን ሰራበትና ምንናቀውና ምንጠቀምበት ቫት መንግስት ኮንሱም ሲያረግ ልክ እንደ ግለሰብ ነው ኮንሱም ያረጋው ምንም እንኳን አይ ግለሰብ ኮንሱም ሲያረግ ኢንቨስትመንት አይደለም ብሎ ሊከራከር ይችላል ግን አያስኬድም እንዳልኳችሁ ሰውየው ፍሩት ሲበላ ኢንቨስት ያረገ ነው ሲማር ኢንቨስት ያረገ ነው ትራንስፖርት ሲያረግ ኢንቨስት ያረገ ነው ኢንተርኔት ሲጠቀም ኢንቨስት ያረገ ነው he is investing to improve himself the same way መንግስትም ኢንቨስት ያረገ ነው ለምሳሌ መንገድ ሲሰራ ኢንቨስት ያረገ ነው ትምህርት ቤት ሲገነባ ኢንቨስት ያረገ ነው ክሊኒክ ሲከፍት ኢንቨስት ያረገ ነው ማሽነሪ ገዝቶ የሆነ ነገር ሲያረግ ኢንቨስት ያረገ ነው but all those investments legal identity ቢዝነስ ኢንተርፕራይዝ ስላልሆነ ኢንቨስትመንቶቹ በሙሉ ምንድናቸው ማለት ነው ኮንሰምፕሽን ናቸው ስለዚህ በመንግስት ኮንሰምፕሽን የሚፈጠር ቫት በነጋዴ ከሚፈጠር ቫት ጋር በባህሪው ልዩ ነው ምክንያቱም በመንግስት የሚፈጠር ቫት የኮንሰምፕሽን ቫት ስለሆነ ሙሉ ነው የሚመጣው በነጋዴ የሚመጣው ቫት ግን ሙሉ አይመጣም ምክንያቱም አይ ዶንት ኖ እንግዲህ አዲስ አፕሊኬሽን እየተጠቀምኩ ነው ምን ያህል ሰክሰስፉሊ ልጠቀምና ምንጭል ምናየው ይሆናል አብሮ ማለት አሁን ለምሳሌ አንድ ነጋዴ እዚህ ጋር ማለት ለምሳሌ አንድ መንግስት ቢኖር እዚህ ጋር ኦልራይት ኦፕስ መንግስት እዚህ ያለ ነጋዴ እዚህ ያለ you know ይሄ ማለት መንግስት ኢንቨስት ሲያደርግ ቫት ይፈጥራል he creates ቫት ግን ቫቱን ወደ እንትን ነው የሚመልሰው ነው ወደ ማን ነው ስሙ ወደ አገር ውስጥ ገቢ ነው የሚመልሰው ዊዞልድ አርጎ ማለት ቃሲ ገዛ ነው like ነው ሴል አውትፑት የነገር ያምታታ አስቸግሮኛል ሴል ሲያረግ አውትፑት ያረጋ ነው ፐርቼስ ያረግ ኢንፑት ያረጋ ነው ስለዚህ መንግስት አንድ ቃ ሲገዛ ኢንፑት ቫት እየፈጠረ ነው ያንን ኢንፑት ቫት ወደ ዊዞልዲንግ ቫት ለውጦ ያንን ዊዞልዲንግ ለሀገር ውስጥ ገቢ ያስተላልፋል
ይሄ ነጋዴ ግን ለምሳሌ the same thing ይሄም አሁን ለምሳሌ ትላንት እንዳልነው የ100 ሚሊዮን ብር ማሽን ሲገዛ ይሄ ማለት ትምህርት ሚኒስቴር ለምሳሌ የ100 ሚሊዮን ብር ማተሚያ ማሽን ገዝቷል ብለን አሰብን ማለት ነው። የ100 ሚሊዮን ብር ማተሚያ ማሽን ገዝቷል። የ100 ሚሊዮን ብር ማተሚያ ማሽን ሲገዛ ግን 15 ሚሊዮን ብሩን እዚህ ላይ የሚፈጠረውን ቫት ወስዶ ምን ያደርገዋል ማለት ነው? ለአገር ውስጥ ገቢ ያስተላልፋል። ይሄም ነጋዴ 100 ሚሊዮን ብር ሲገዛ የ100 ሚሊዮን ብር ማሽን ሲገዛ ቫት ይከፍላል 15 ሚሊዮን ብር ማለት ነው። ቁጥሮቹ እንግዲህ እንዳልባችሁ በእንትን ነው ጽፈው አስቸጋሪ እስከንተ ጣቶች እስኪ ለምድ ድረስ ይሄ 100 ሚሊዮን ብር አድርጎ 100 ሚሊዮን ብር ማሽን ሲገዛ 15 ሚሊዮን ብር ቫት ጀነሬት አድርጓል። እንዲያውም ለነጋዴው ነው የሰጠው ማለት ነው። ነገር ግን በሂሳብ መዝጊያ ጊዜ ያንን 15 ሚሊዮን ብር ያስመልሳል ነው ከሀገር ውስጥ ገቢ። ይሄን 15 ሚሊዮን ብር ያወጣሁት እኔ ፕሮዳክቲቭ ነኝ፣ ኮንሱመር አይደለሁም። ሌጋል አይደንቲቲ ኮንሰምፕሽን አይደለም። ሌጋል አይደንቲቲ ፕሮዲውሰር ነኝ፣ አምራች ነኝ። ማመርተውን ነገር ማለት ማስገባውን እቃ ፕሮዲውስ አድርጌ ለሌላ ሰው የምሸጥ ነኝ፣ ገዢና ሻጭ ነኝ እንጂ ገዢ ብቻ አይደለሁም ብሎ ያስመልሳል ማለት ነው። ስለዚህ እንትናቸው ፋንክሽናቸው የተለያየ ነው በባህሪያቸው ማለት ነው። ስለዚህ መንግስት ቫት ጀነሬት ሲያደርግ ቫቱን ኮንሱም ያደርጋል ማለት ቫቱን ጀነሬት አድርጎ ወደ አገር ውስጥ ገቢ ይልካል። ይሄኛው ግን ቫት ጀነሬት ሲያደርግ አገር ውስጥ ገቢን ያስመልሰዋል ማለት አገር ውስጥ ገቢን ወይም ሲስተሙ የጠቅላላ የቫት ሲስተሙን ያወጣትን ቫት ያጣጣል። አገር ውስጥ ገቢ የሚሄደው መቼ ነው? በመግዛትና በኢንፑትና በአውትፑት ቫቱ መካከል ልዩነቱ እሱ ብዙ ማለት ነው። ብዙ ቫት እዳ ሲፈጥርበት ነው ስለ አንተ ብዬ ብዙ ቫት ከፍያለሁና ቫቱን መልስ ብሎ መንግስት ጋር የሚሄደው ማለት ነው። ስለዚህ ላይክ ነው። ካልሆነ ግን ከተጣጣለት ተጣጥቶልኛል ብሎ አወራርዶ ክሌም ሳያደርግ ይቀራል ማለት ነው። እና ስለዚህ ይሄ ዊዝሆልዲንግ ቫት ነው ማለት ነው። ይሄ ዊዝሆልዲንግ ቫት ነው። ኤች እንደ አይነት ኤች የለም እንዳትል ዊዝሆልዲንግ ቫት ነው። ይሄኛው ደግሞ ነን ዊዝሆልዲንግ የሆነ ቫት ነው ማለት ነው። ነን ዊዝሆልዲንግ ቫት ነው። አሁን እንግዲህ ይሄንን ካልን ዴን ምንድን ነው የሚሉት ነው ምን ይላሉ አሁን እዚህ ጋር ማለት ነው however non-withholding VAT revenue might well rise by less than the fall in VAT withholding መነሻችን ሐሳቡ ምንድነው? የመንግስት ኢንቨስትመንት እየቀነሰ ሲሄድ ይሄ ዊዝሆልዲንጉ እየቀነሰ ይሄዳል ነው። ስለዚህ ይሄ ዊዝሆልዲንጉ እየቀነሰ ሲሄድ ነጋዴዎቹ አሁንም እድል አላቸው which means እስካሁን የሰበሰቡትን ማለት ድሮ ለመንግስት ያቀርቡ የነበረውን አገልግሎት ለግል ያቀርቡታል። ለግል አቅርበው ሲሸጡ ቫት ጀነሬት ይደረጋል። ለምሳሌ ይሄ ማተሚያ ማሽኑን 100 ሚሊዮን የሚያወጣውን ማሽን የሚሸጠው ሰውዬ ድሮ ለመንግስት ነበር የሚሸጠው። ለመንግስት ለመሸጥ አልቻለም፣ ምክንያቱም መንግስት ኢንቨስትመንቱ አሁን ቀንሷል። ስለዚህ ምንድነው የሚያደርገው ነው ያንን 100 ሚሊዮን ብር የሚያወጣ ማሽን ወስዶ ለነጋዴ ይሸጥለታል። ስለዚህ የመንግስት ኢንቨስትመንት ሲቀዛቀዝ ፕራይቬት ሴክተሩ ግን ኦፕሬት ስለሚያደርግ መንግስት ጋር ይሄድ የነበረው ሰፕላይ የግሉ መስክ ጋር ሄዶ የግሉ መስክ ሰፕላይ ይደረግበታል ነው። አሁን የግሉ መስክ በዚህ መልኩ ሰፕላይ ከተደረገ በኋላ ልክ እንደ መንግስቱም የግሉ መስክ ሶሎን ጋዝ ያንን ማሽን አቅራቢው ሰውዬ የቫት ተመዝጋቢ እስከሆነ ድረስ ቫት ጀነሬት ያደርጋሉ። ይሄንን 15% ቫት ጀነሬት ያደርጋሉ። 15% which is 100 ሚሊዮን ሲሆን 15 ሚሊዮን ብር ማለት ነው። ይሄና 15 ሚሊዮን ብር ግን እንደዚህኛው ቫት አይደለም። እንደዚህኛው 15 ሚሊዮን ብር አይደለም። ለምን?
ይሄኛው 15 ሚሊዮን ብር እንዳለ 100% ነው ሁሉ ጊዜ ወደ መንግስት የሚገባው። ይሄኛው ግን ላይክ ነው ቫት ዲዩ ተብሎ ላይክ ነው ቫት ተብሎ output like no output forgive the writing mess up minus input VAT input VAT ተብሎ ይቀነሳል ነው። ስለዚህ ይሄ ነጋዴ የሚያደርገው ምንድነው? እቃ ሲሸጥ የሰበሰባቸው ቫቶች አሉ። ራሱ ቫት ሬጂስተር ስለሆነ እቃ ሲሸጥ የሰበሰባቸው ቫቶች አሉ። እነሱን በሙሉ ይደምርና አውትፑት ቫት ብሎ እቃ ሲገዛ የከፈላቸውን ቫቶች በሙሉ ይደምርና እቃ ሲሸጥ ከሰበሰባቸው ቫቶች ድምር ላይ እቃ ሲሸጥ የሰበሰባቸውን ቫቶች ይቀንስና ልዩነቱ ዜሮ ከሆነ በቃ ተጣጣለት ነው ምንም ክሌም አያደርግም። ልዩነቱ ፖዚቲቭ ከሆነ ምን ማለት ነው እቃ ሲሸጥ የሰበሰበው ብዙ አለ ማለት ነው። ስለዚህ ያንን ቫት ለመንግስት ያስተላልፋል። አንዳንዴ ደግሞ ከሸጠው በላይ የገዛው ከበለጠ እና ቫቱን በዛ መልኩ አብሮ ከሄደ እንዲያውም ብዙ ቫት ከፍያለሁ ብሎ ቫት ክሌም ያደርጋል ማለት ነው። ስለዚህ በዊዝሆልዲንግ ጊዜ የሚነሳ ቫት ሁለቱም እንኳን ምንም እንኳን አንድ አይነት ትራንዛክሽን ቢሆኑም ትራንዛክሽኑን የሚያካሂዱት ሰዎች ሌጋል አይደንቲቲያቸው ሴፓሬት ስለሆነና ዲፈረንት ስለሆኑ የተለያዩ ስለሆኑ ጀነሬት የሚያደርጉት ቫት ምንም እንኳን መጠኑ አንድ አይነት ቢሆንም በአሰራር ምክንያት ነጋዴው የሚያነሳው ቫት ነጋዴው የሚፈጥረው ቫት ይሄኛው እንደሚፈጥረው ቫት አይደለም ማለት ነው። ይሄኛው እንደሚፈጥረው ቫት አይደለም። ስለዚህ እነሱ የሚሉት ምንድነው አሁን ነን ዊዝሆልዲንግ ቫቱ የሚነሳበት መንገድ ወይም ከፍ የሚልበት መንገድ ዊዝሆልዲንግ ቫቱ ከሚነሳበት መንገድ ሊያንስ ይችላል ነው። ለዚህ ደግሞ አንዱ ምክንያት የሚሉት እንግዲህ one reason is that in the contrast to much of the public sector investment ከፐብሊክ ሴክተሩ ኢንቨስትመንቱ ጋር ሲነጻጸር VAT payable on private sector investment is typically deductible from the investing firm's output VAT እንዳልኳችሁ ነጋዴ VAT ጀነሬት ሲያደርግ ያ ጀነሬት የሚያደርገው VAT ከማን ነው ስሙ ከአውትፑት ቫቱ ላይ ዲዳክተብል ነው ሲገዛ ይዞት የሚመጣው ኢንፑት ቫት ላይክ ነው deductible from investments output VAT payable VAT on private sector investment which means እቃ ሲገዛ ማሽን ሲገዛ ወይም ኮንስትራክሽን ሲያሰራ የሚከፍለው VAT is typically deductible from the investing firms output VAT ማለት ከአውትፑት ቫቱ ላይ ተቀናሽ ነው። so unless the investing firms output change that means ለምሳሌ ይሄ ነጋዴው ማሽን ለምሳሌ ማተሚያ ማሽን የገዛው ማተሚያ ማሽኑን አስገብቶ ድሮ መጽሐፍ ይሸጥ ነበር ብለን እናስብ። ገብቷቸዋል ላይክ ነው ሌትስ ሴይ ማሽን ነበረው እና አሁን ማለት አንዱ ማሽን የገበያውን ዲማንድ ሊያረካለት ስላልቻለ ነው ኤክስፓንሽን የገዛው ብለን እናስብ። ሁለተኛው ማሽን በፊት ላይክ ነው 1 ሚሊዮን መጽሐፍ በ600 ብር የሚያመርት በአመት 1 ሚሊዮን መጽሐፍ የሚያመርት ማሽን ነበረው። አሁን ግን ከተማ ውስጥ ካለው ዲማንድ ጋር ሲያስተያየው 1 ሚሊዮን ዲማንድ በቂ አይደለም 2 ሚሊዮን ዲማንድ አለ ብሎ አስቦ ነው የገዛው ማለት ነው አዲሽናል ማሽኑን ሲገዛው ግን ጀነሬት ያደረገውን ወይም ኢንከር ያደረገውን ፕሮፊት ምንድነው ቫት ምን ያደርገዋል አወራርዶ ነው የሚያጠፋው አይከፍልም ማለት ኮንሱም አላደረገም። እኔ ማሽኑን የገዛሁት ለፍጆታ አይደለም ነው የሚለው ማሽኑን ኢንቨስትመንት ነው። ስለዚህ ኢንቨስትመንት ስለሆነ ዲዳክተብል ነው ከምኑ ላይ ከአውትፑት ሌላ እቃ ሲሸጥ ከሰበሰበው ቫት ላይ አቀናንሶ የቀረችውን ነው ለመንግስት የሚመልስለት ማለት ነው። የቀረሽ ካለች እንዲያውም የቀረ ከሌለና ጉድለት ከመጣበት ራሱ ብዙ ቫት ከፍያለሁ መልስ ነው የሚለው። ስለዚህ እስከዚህ ድረስ ቫት ጀነሬት አያደርግም። ነገር ግን አንድ ጊዜ ማሽኑን አምጥቶ ምርታማነቱን በሁለት እጥፍ ሲያሳድግ እና ማለት በአመት 1 ሚሊዮን መጽሐፍ ማምረት ይችል የነበረው ሰው አሁን 2 ሚሊዮን መጽሐፍ ማምረት ሲችልና ከዚህም የተነሳ ዴፊኒትሊ መጽሐፍ በሸጠ ቁጥር ማለት ለአከፋፋይ የሚስጠው
it doesn't matter like ቅድም እንዳልኳቸው አሁን ቼኖቹን ጠብቀው አሁን በዚህ ጊዜ እንግዲህ ምን ይሆናል የወረቀት ምናምን ጥሬ ዕቃ የሚያስገባለ ሰው አለ ወዘተ ወዘተ እሱን ታውት ብቻ እዚህ ጋር ይሄንን ቫልዩ ቼኑን ከአምራቹን ጀምር በዚህ ቫልዩ ቼን መሰረት ይሄ አምራቹ የሚያመርተውን እንትን ሰብስቦ ማለት ኢንፑቱን አስገብቶ መጻፍ ለአከፋፋዩ ሲሸጥለት 15% ቫት ተቀብሎ ነው የሚሸጥለት አከፋፋዩ ወስዶ በኋላ ለመጻፍ ተጠቃሚው ይሸጣል at the end of the day ቫቱ ማን ይከፍለዋል ማለት ነው ኮንሱመሩ ይከፍለዋል ስለዚህ ይሄ ሰውዬ ምርት ከጨመረ በአዲሱ ማሽን ምክንያት ቫት ለመንግስት ይጨምራል በተለይ የሚሸጣቸው ፕሮዳክቶች ቫተብል ከሆኑ ማለት ነው ቫት ለመንግስት ይጨምራል ስለዚህ እንደዛ እስካልሆነ ድረስ ነው የሚሉት ነው ማለት which means ምን ማለት ነው ማሽኑን ገዝቶ so unless the investing firm's output change alright እዚህ ጋር ያለው የሚታያችሁ ከሆነ unless the investing firm's output change higher private sector investment might not yield any extra VAT revenue in the short run ስለዚህ በፍጹም እንትን ሊሆን አይችልም ነው እንትን ኢንቨስት ያደረገው ካምፓኒ ምርቱ ካልጨመረ በስተቀር በኢንቨስትመንቱ ምክንያት ማለት ነው አውትፑቱ ካልጨመረ በስተቀር የመንግስት ቫት አይጨምርም ስለዚህ ፕራይቬት ኢንቨስት ሲያደርግ የሚፈጥረው ቫት እና መንግስት ኢንቨስት ሲያደርግ የሚፈጥረው ቫት ልዩ ናቸው መንግስት ኮንሱመር ስለሆነ እንዳለ 15% ነው የሚተፋው ነው ይሄኛው ግን ገና ያ ኢንቨስትመንቱ ማለት አሁን ለምሳሌ ሆቴል ለመገንባት አንድ የሆቴል ባለቤት ሌላ ሁለተኛ ሆቴል ለመጨመር የሚያወጣቸው ወጪዎች በሙሉ ቫተብል የሆኑትን ቫቱን ምንም አይከፍልም ነው ለሚገዛቸው እቃዎች በሙሉ እያወራረደ ነው የሚያቀናንሰው ማለት ነው በኋላ ላይ ሆቴሉን ከፍቶ አገልግሎት መስጠት ሲጀምር የሚፈጠሩትን ቫቶች ነው ከኮንሱመሩ ወይም ከሸማቹ እየተቀበለ ወደ መንግስት ቻናል የሚያደርገው ማለት ስለዚህ እንደዛ በመሆኑ ምክንያት የመንግስት ኢንቨስትመንት መቀነስ በቫት ላይ ያለው ተጽዕኖ በጣም ቀጥተኛ ነው በፕራይቬት ኢንቨስትመንት መጨመር ሊተካው አይችልም በሌላ አማርኛ መንግስት 6 ቢሊዮን ብር ወይም መንግስት 10 ቢሊዮን ብር ሲያደርግ ኢንቨስት ሲያደርግ ቀጥታ 1 ቢሊዮን 500 ሺህ ብር ቫት ጀነሬት ያደርጋል 1 ቢሊዮን 500 ሺህ ብር ቫት ጀነሬት ያደርጋል በአንጻሩ ግን ፕራይቬት ሴክተር ኢንቨስት ሲያደርግ 10 ቢሊዮን ብር ያቺ ጀነሬት ያደረጋትን ቫት ያስመልሳታል ማንንም ኮንሱም አላረጋም በዚህ ሂደት ነው ገብቷቸዋል ነጋዴ ሲገዛ ፍጆታ እየገዛው አይደለም ብሎ ነው የሚያስበው ማለት የቫት ሲስተሙ የሚያስበው ነጋዴ ሲገዛ ለፍጆታ አይደለም ኢንቨስትመንት ነው መንግስት ግን ኢንቨስተር አይደለም ነው ስለዚህ የነጋዴው እንትን የሚመጣው መቼ ነው በማስፋፊያ ስራው ምርትም ይሁን አገልግሎት ይሁን ጨምሮ ያንን በዛ ጭማሪ ከሚያደርገው ሽያጭ ላይ የሚያገኘውን ቫት ሰብስቦ አምጥቶ ለመንግስት ይሰጣዋል ማለት ላይክ ነው እና ሌላው ደግሞ ሲቀጥሉ እንግዲህ የሚሉት another reason discussed above is that the compliance in the private sector is likely to be lower ሌላው እንግዲህ ምክንያት ሊሆን የሚችለው ማለትም የመንግስት ዊዝሆልዲንግ ቫት በሚቀንስበት ልክ የፕራይቬት ሴክተሩ ቫት ሊጨምር የማይችልበት ምክንያት አንዱ በባህሪያቸው ልዩ ስለሆኑ ነው መንግስት እንትን ነው ሸማች ነው እንትን ግን ሸማች አለመሆኑ ነው ነጋዴ ሸማች አይደለም የቫት ሲስተሙ እንደ ሸማች አያውቀው ሌላው ማለት ፕራይቬት ሴክተሩ ማለት የኮምፕላያንስ ችግር አለበት መንግስት ቀጥታ ያኛውን የራሱ ስለሆኑ ለምሳሌ የበጀት መስሪያ ቤቶቹም ሆኑ ኮርፖሬሽኖቹም የራሱ ስለሆኑ ቀጥታ ያገኛቸዋል ስለዚህ ቫቱን ሪሚት እንዲያደርጉ ቁጥጥሩ ቅርብ ናቸው ነው ስቲል እንደምናየው መንግስት ራሱ ላይክ ነው አንድ የሆነ ሞኖሊቲክ ነገር ሳይሆን ብዙ ሰፊ ስለሆነና ውስጡም ደግሞ ያሉት ሰዎች የራሳቸው የባህሪ የምናምን ጉዳይ ስላለ
ሙሉ በሙሉ የማይመልሱበት አጋጣሚ ሊኖር ቢችልም ማለት ነው። ስለዚህ አንዱ መንግስት ሞር ኮምፕላያንት ነው የመንግስት ኢንስቲትዩሽኖቹ ሞር ኮምፕላያንት ናቸው ከሌሎቹ በአንጻራዊነት ማለት ነው። ስለዚህ ሌላው ምክንያት እሱ ነው። So the VAT gap analysis is conducted later in this section. Find that VAT withholding was important in supporting compliances, especially እንግዲህ VAT gap analysis በኋላ እየሰራ ነው አለ ነው የሚሉት። ምን ማለት ነው VAT gap analysis ማለት? መሰብሰብ አለበት ተብሎ ከሚሰበሰበው VAT አንጻር ምን ያህል አክቹዋሊ ተሰበሰበ እና ምክንያቱ ምንድነው? ለምንድነው ዲስክሪፓንሲ? አሁን ቅድም እንዳለ ለምሳሌ VAT withholding ለምንድነው የቀነሰው? የመንግስት ኢንቨስትመንት በቀነሰበት ልክ ሳይሆን ከሱ በጥፍ ነው በጥፍ እንኳን ሳይሆን በስንት ልበል ነው 60 84 በ24% ሞር ነው የቀነሰው ነው። በ24% ሞር ነው የቀነሰው። what explains that ነው አሁን ማን ነው ስሙ የዊዝሆልዲንግ አናሊሲስ the same thing ለሌላውም እንሰራለን ነው የሚሉት። ስለዚህ ስትደመድሙት ነው የምላችሁ ነው when you concluded ምንድነው አሁን የሚለው እንትኑ ይሄ ሰብሴክሽኑ የሚለው ምንድነው? ይሄ ማለት ነው ይሄ የሚለው ምንድነው? highlight underline strike through ይሄ አሁን ያቀለምኩበት የሚለው how does VAT withholding affect the rest of VAT systems? VAT withholding ሲስተሙ ከሌላው የቫት ስርዓት ጋር ያለው መስተጋብር እና ተጽዕኖ ምንድነው ነው ያለው መስተጋብር እና ተጽዕኖ ምንድነው? በኢትዮጵያ አንፃር VAT withholding በጣም ኢምፖርታንት የሆነበት ምክንያት ሌላኛው የቫት ሲስተም በስርዓት አይሰራም። ስለዚህ በስርዓት ስለማይሰራ እንዴት መልክ ነው 66% የሚሆነው የቫት ጉድለት ያለ መሰብሰብ ምክንያት የቫት ሲስተሙ ካለ መስራት ወይንም ማለት ነው ጠንካራ ያሰባሰብ ልምድ ካለ መኖር የመጣ ነው የሚል ነው ማብራሪያው ማለት ነው። so ለዛ ነው ዊዝሆልዲንጉ ግን ጥሩነቱ ምንድነው? መንግስት ራሱ ስለሆነ ኢንቨስት የሚያደርገው ኢንቨስት ሲያደርግ መጀመሪያውኑ እንትኗን ይዟት ቫቱ ወደ ነጋዴው ወደ ሲስተም ውስጥ ገብቶ እንዴት ልበላችሁ ሰዶ ማሳደድ ሳይሆን በፊት መጀመሪያ ሰብስቦ ወደ መንግስት ካዝና ያስገባዋል። ከዚህ የተነሳ ዊዝሆልዲንግ ሲስተሙ በኢትዮጵያ ውስጥ የቫትን አፈጻጸም በማሳደግና በማሻሻል ወይ ያሰባሰብ አፈጻጸሙን በማሻሻል ረገድ ከፍተኛ ተጽዕኖ ነበረው ነው መልካም የሚባል ጥሩ ተጽዕኖ ነበረው። ስለዚህ ኢንቨስትመንት ማነሱ ብቻ አይደለም የውስጥ የአሰራር ችግር መኖሩን ብቻ አይደለም እንደዛውን የፖሊሲ ኢሹ መኖሩን ብቻ አይደለም ነገር ግን በባህሪው በአገሪቱ ካለው የቫት ግብር የመሰብሰብ ችግር አንፃር ሲታይ የመንግስት ግብር ከፋይ የተሻለ ቫት ከፋይ በመሆኑ የቫትን አሰባሰብ አፈጻጸም ያሻሽለው ነበር። አንዱ ተጽዕኖ እሱ ነው። ሌላው ግን ራሱ ቫት ራሱ ጀነሬት ሲያደርግም ኮንሱመር ስለሆነ መንግስት ጽድት ያለ ቫት ነው አያወራረድም። ኮንሱመር ነው ማለት ሸማች ነው። ፕራይቬት ኢንተርፕራይዞች ግን ሸማች አይደሉም። ስለዚህ ሸማች አይደሉም ይልቁንም አምራች ናቸው ነጋዴዎች ሲሆኑ ማለት ነው። በፕራይቬት ሴክተር የሚፈጠር ኢንቨስትመንት የንግድ ስለሆነ ሸማች አይደሉም አምራች ናቸው። ስለዚህ የሚፈጥሩትን ቫት አቀናንሰው ያጠፉታል ነው። ምንም ነገር ላይ እንዳልኳችሁ ሆቴል ቢገነቡ ፋብሪካ ቢገነቡ ትምህርት ቤት ቢገነቡ whatever they do እንትን ስለሆኑ ነጋዴ ስለሆኑ ቫት ያቀናንሳሉ። የኢንቨስትመንት ላይ የሚያወጡትን ቫት ያቀናንሳሉ። የነሱ የቫት ፋይዳ የሚመጣው የነሱ ኢንቨስትመንት ፋይዳ ከቫት አንፃር የሚመጣው መቼ ነው? ኢንቨስትመንታቸው ምርት ወይም አገልግሎት መስጠት ጀምሮ ኮንሱመር ሲፈጠር ነው። ስለዚህ አሁን ኢን ሾርት ተርም ቫት አይከፍሉም። ገብቷቸው ኢን ሾርት ተርም ቫት አይከፍሉም። ነገር ግን ኢንቨስት አድርገው ደንበኛ ከፈጠሩ ሸማች ከፈጠሩ ያን ጊዜ ነው ኮንቲኒየስ የሆነ ቀጣይነት ያለው የቫት ስትሪም ይፈጥሩለታል። መንግስት ግን እንደዚህ አይነት የቫት ስትሪም መፍጠር አይችልም። በቃ ኮንሱም ነው የሚያደርገው። እንዳልኳችሁ ዩኒቨርሲቲ ቢገባ ቢከፍት
በደንብ አድርጎ ኢንቨስት ሊያደርግ ይችላል ከነምኑ ወይንም ደግሞ ዋቴቨር ላይክ ነው ቢሮ ቢያስፋፋ ምናምን ቢል ኢንቨስት ያደርጋል። ከሀገር አኳያ ጥቅም ይኖረዋል። ከኢኮኖሚ ላይክ ነው ከአካውንቲንግ ወይንም ደግሞ ከሌጋል እንትን አኳያ ስታዩት ቫት ጀነሬት ማድረግ አይችልም ነው ኮንሱም ስለሚያደርግ ማለት ነው። ሶ በቀጣይነት የሚፈጥረው ቫት የለም። ዩኒቨርሲቲ ገነባ ተማሪ በኮስት እንኳን የሚያስተምር አይመስለኝም። ኮስት ሼሪንግ ምናምን ብሎ ሰው አስጨነቀ ሲባል ሰማለሁ ላይክ ነው። ግን ማለት ምን ያህል ፕሮፊታብል ነው? ተማሪዎቹ አሁን በኮስት ሼሪንግ መሰረት በተማሩት ምናምን ከፍለውት ምናምን ብለው ለዶርም ያወጣውን፣ ለአስተማሪ ያወጣውን፣ ለጥበቃ ያወጣውን፣ ለምግብ ያወጣውን፣ ለምናምን ለቾክ ለኮምፒውተር ለቴክኖሎጂ ለምን ያወጣውን ወጪ የዩኒቨርሲቲ ተማሪዎች በኮስት ሼሪንግ ለዛውን በስንት ዓመት በብዙ ዓመት ነው ይከፍሉታል ወይ? አይ ዶንት ኖ ምን ያህል ኤፌክቲቭ እንደሆነ ነው የምላችሁ። እና ከላይ ያለው ምክንያት ይሄ ነው። ዊዝሆልዲንግ ቫቱ ከሌላው የቫት ስርዓት ጋር ያለው ግንኙነት ከላይ ስታዩት ይሄ ነው። which means ከኢትዮጵያ አንጻር ዊዝሆልዲንግ ጠቃሚ የሆነበት ምክንያት የቫት ሲስተሙ ስለማይሰራ ነው። ሌላው ምክንያት ደግሞ መንግስት ቫት ኮንሱመር ስለሆነ ሙሉ ነው የሚከፍለው። ነጋዴው ግን ኮንሱመር ስላልሆነ አይከፍልም፣ እንዲያውም ያወራርዳል ነው። ከላይ ምክንያቱ ይሄ ነው ያላቸው መስተጋብር። እኔ ግን የኋላኛውን በተለይ መንግስት ሸማች እንጂ ኢንቨስተር አይደለም የሚለውን ወስጄ ሳየው የሚሰጠኝ እንድምታ ምንድን ነው? ይሄ የመንግስት ኢንቨስትመንት እሳቢያችሁን አውጡት፣ ኮንሱመር ናችሁ እንዳልኳችሁ በጣም ምንድነው ውስጠ ወይራ ነው የሚናገሩት በሚል እሳቤ ስታዩት አይ እናንተ ኮንሱመር ናችሁ እንጂ ኢንቨስተር አይደላችሁም እና ይሄን ከግምት አስገቡ። ስለዚህ መንግስት እንዳልኳችሁ አሁን እንግዲህ ኢንቨስት ላይክ ኢን ሴንስ መንግስት አሁን ኢንቨስተር ነኝ ብሎ አስቦ ነው ብድር የሚበደረውና ይሄን አረጋለሁ ይሄን ሰራለሁ እንትን ገፍታለሁ ምናምን የምትለው ራስን አላየውም። you don't know yourself ነው like ነው in terms of accounting and in terms of economics you don't know who you are. you think cost center ነህ እንጂ ፕሮፊት ሜከር አይደለም like ነው። እና ይግባ ነው ነገርየው ማለት ቅቤ የጠጣ ዱላ ነገር ነው እንዳልኳችሁ። እንግዲህ ይሄንን ካልኩ አይ ቲንክ አሁን 48ኛው ደቂቃ ላይ ነው ዶሜስቲክ ፌደራሊ ኮሌክትድ ቫት። እሱን ለብቻው በአዲስ ቪዲዮ በ55ኛው አይኤፍኤስ እንጀምረው። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። ቴንክ ዩ